ሲጀመር ዘፈን እና ዘፋኝነት በመጽሐፍ ቅዱስ የተወገዘ እውነት ነው። ወደ መንግስተ ሰማያት ከማይገቡት ዝርዝሮች መካከል የተቀመጡ ናቸው። ዘፋኞች ተሰብስበው የሆነ ነገር አዘጋጅተው ለቤተክርስቲያን እርዳታ ሰጡና ስለዚህ ዘፋኝነትን ትጠላለች፣ ብራችሁን ግን ትቀበላለች። የለም እንዲህ አይነት አስተምሩ። የምትፈልገው ቤተክርስቲያን ሰዎቹን ነው የምትፈልገው፣ ሰዎቹን ነው። ካህኑን ተጠንቀቅ ይለዋል። ሃይማኖት ከሌላቸው ሰዎች መባን አትቀበል ይላል። ለሚያጨስ ማደንዘዣ ነገር ለሚጠቀም ራሱን ለሚያጠፋ ሃይማኖት ለሌለው ወይ ሌላ ተንኮል ለሚሰራ ሰው ገንዘብ ይበሰጥ ምን ጥቅም አለው? ለኔ ለሱም አይጠቅመው ለኔ ቢያንስ የህሊና እርካታ እንኳን አላገኝም። በሞትኩት ለካ ምንም የለንም እኔ ያመለጠን አለ። እነዛ ሰዎች ቢገቡ ኖሮ የእግዚአብሔርን ተአምር እናይ ነበር። እኔ ራሴ ገቡ ትለኝ ይሆን እንዴ ምናምን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችንም ተወዳጁ ልማድና ቅስና መርሃ ግብራችን ነው። ዛሬም እንደተለመደው የጥያቄዎቻችሁን ምላሽ ይዘን መጥተናል። በምዕራፍ 19 ስለ ምጽዋት በተማርነው ትምህርት ላይ ያነሳችሁትን ጥያቄዎች እንደዚሁም ሐሳብ አስተያየቶቻችሁን በጥቂቱ ዳሰን ወደ እናንተ ምላሹን ይዘን ቀርበናል። እስከ መርሃ ግብሩ ፍጻሜ አብሮነታችሁ ከኛ ጋር ይሆን ዘንድ ግብዣዬን አቀርባለሁ። ከመጋቢ ሃይማኖት መምህር ምትኩ አበራ ጋር እኔ የእናንተን ጥያቄ ያነሳው እሳቸው ደግሞ ምላሹን እየሰጡን አብረን ቆይታ እናደርጋለን። እንኳን ደህና መጡልን። እንኳን ደህና ቆዩ። ጥሩ ሞጋች ሆናል። የምእመናንን ጥያቄ በተመለከተ አንዳንድ ጊዜ ይሄ ጥያቄ የራሱ የቀዳሚ ጸጋ ነው እንደ እያልኩኝ እስከምመራመር ድረስ ማለት ነውና አስተያየትም ይሰጡኛል። አዎ በቃ እሱ ነው ያለን በደንብ የሚያቀርብልን ምን እያሉ ይነግሩኛልና ጥሩ ነው። እግዚአብሔር ይመስገን። አዎ መቼስ ምንድነው እንደ ወንድማማችነት ስናወራ ወይም እኛ እንደ ቀርበታችን ስናወራ እኔ ጥያቄ ቢኖርብኝ ወጥቼ እንደው እባክህ ምትዬ ብዬ ጠይቃለሁ። አውት ኦፍ ሪከርድ ጠይቃለሁ። ከዚህ ከቀረጻው ውጪ ግን እነሱ ቢፈጠርባቸው ማንን ይጠይቃሉ? ኦሬዲ ቀንዲል ሚዲያን አንዱ ተመራጭ የሚያደርገው የምእመናን ጥያቄ በመመለሳችን ነው። ከዚህ በፊት ምስተናገረው ለማስታወስ ያክል ዝም ብለን እንትን ብለን ዘርተነው አንሄድም። መተን ኮትኩተን አርመን ለፍሬ እንዲበቃ ማድረስ መቻል አለብን። ወይም ደግሞ ወርውረን ብቻ ቃል እግዚአብሔርን ዘርተን ብቻ መሄድ የለብንም የሚለውን ነገር ሁልጊዜ ማስተስ ተናገር ሰማለሁና ከዛ አንፃር ምእመናን ጥያቄዎቻቸውን ጠይቀው ከዛ ደግሞ ጥያቄያቸው ሊመለስልኝ ይችላል ብለው አስበው ጠብቀው ሳምንት መርሃ ግብር እየተከታተሉ ጥያቄዎቻቸውን ሳንመለስ ብንገር ቅር ይላቸዋል። ደግሞ ጥያቄዎቻቸውን ስንመለስላቸው ምን ያክል ደስ እንደሚላቸው ከዛም በተጨማሪ ደግሞ አንዳንድ ጊዜ ጥያቄን የሚወልድበት ጊዜ አለ። እንዲህ ተብሎ መልሱ ሲመልስ መልሱ ጥያቄን ይወልዳልና እንደዚህ ቢሆን ብለው ደግሞ እዛው ለምን ጭንቅላት እስከሆነ ድረስ ብዙ ይመራመራልና የእነሱን ሐሳብ እንደው እስቲ እንደዚህ ሊሉ ይችላሉ። ምናልባት ዕውቀታቸው በእኛ ልክ ላይሆን ይችላል፣ አስተሳሰባቸው በእኛ ልክ ላይሆን ይችላልና ከፍ ሊሉም ዝቅ ሊሉም የሚችሉበትም ሊኖር ስለሚችል ወደ ሁሉም ሚዛን ማድረግ ስላለብን እንግዲህ ያው መከራከረው ከሱ አንፃር ነው። ይቅርታ እንጠይቃለን ካስቀየመን። እኔም በምእመናን አይን ስለማይ እሱን አክብሬ እሱማ ባይሆን ኖሮ ከአውት ኦፍ ሪከርድ እንጨቃጨቅ ነበር። እዚህ ተስማምተን ነበር የምንገባው። በጣም መልካም። ዛሬ እንግዲህ እንደ እግዚአብሔር መልካም ፈቃድ በምዕራፍ 19 የተሰራውን ስለ ምጽዋት የተማርነውን ትምህርት የተነሱ ጥያቄዎች 7-8 ጥያቄዎች አሉን። እንደዚሁም ደግሞ ከማለ እንደው አንለፈው ብዬ ያሰብኩት አንድ መግቢያ የሚሆነን አስተያየት አለ። ጥሩ ያበረታናል። እንደው በጣም ብዙ አስተያየት ስለሆነ ነው ማንነበው እንጂ ሁሉንም ብናነብ እጅግ በጣም ብዙ የሚያበረቱና ቪዲዮውን ሙሉ አስተያየት የሚያደርጉ በጣም ብዙ መልእክቶች ይደርሱናል። የሚታይም እውነት ስለሆነ ኮሜንት መስጫው ላይ ገብተው ብዙዎች ሊያዩት ይችላሉ እና እነዚህን ይዘናል ዛሬ እንግዲህ በጣም ጥሩ። ምናልባት በእነዚህ ሐሳቦች ላይ የምታነሳው ካለ? አዎ የምጽዋት ላይ ጥያቄዎቹ አነስ ብለው አስተያየቶቹና እርካታዎች በጣም በዝተዋል። እኔ ምንድነው የተረዳሁት አሁን ሰው ምጽዋትን በተወሰነ ደረጃ ተረርቶት እየተገበረው ነው ማለት ነው። ምን የሚቸገርበት ነገር የለም። አንዳንድ የሚቸገርባቸው ነገሮች እኛም ያነሳናቸው ነገሮች ግን አንስቷል። ስለዚህ እኔ ምጽዋት ላይ ገጥመናል ብዬ አስባለሁ። ከምእመናን ጋር ልብ ለልብ ተገናኝተናል። ጥያቄያቸው ምላሽ ማግኘቱንና በቃ ሁሉንም በምላሻቸው ደስ እንዳላቸው ያስቀመጡት እንደው የመጀመሪያ አንድ አስተያየት ላንብብና ወደ ጥያቄዎች ባለፍ ደስ ይለኛል። ኤፍታ ወለተ ኪዳን በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። ቃለ ሕይወት ያሰማልን መምህራችን በእውነት ተባረኩ፣ ጸጋውን ያብዛላችሁ።
ብዙ ጊዜ አይምሮዬን እረፍት የነሳኝ ጥያቄን ስለመለሳችሁልኝ ደስ ብሎኛል። እሱም እዚህ የምኖርበት ሀገር አደንዛዥ እጽ የሚወስዱና የተለያዩ ሱስ ያለባቸው ሱሰኞች ናቸው የሚለምኑት። የሚገርመው እርቦኝ እባክሽ ብለውኝ ና ወይም ነይ ልግዛልሽ ስላቸው በፍጹም አይፈልጉም። ገንዘብ ብቻ ነው የሚፈልጉት እና እነዚህ ሰዎች ያጸድቃሉ አያጸድቁም ስለጠየቁ ብሰጥ ለጠየቀ ሁሉ ስጥ ይሌለ እያልኩ እወዛገብ ነበር። ብቻ ዛሬ ተመለሰልኝ ከበሩልኝ ብለዋል። ምንድነው የተመለሰላቸው? አድማጮቻችን ገብተው ማየት አለባቸው ማለት ነው። አጠቃላይ ያለው ለማን መስጠት እንዳለባችሁና እንደሌለባችሁም፣ ሁለተኛ ይፈቀዳል አይፈቀድም፣ ያጸድቃል አያጸድቅም የሚለውን ገብታችሁ እንድትመለከቱት ግብዣችንን እናቀርባለን። ወደ ጥያቄያችን እናልፋለን። በጣም ጥሩ። የመጀመሪያ ጥያቄ የማደርገው @መሲ ኢትዮ በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን ነው። እንኳን ደህና መጣችሁ መምህሮቻችን። እኔ አንድ ጥያቄ ያለኝ፣ አንዳንድ ቤተክርስቲያን ሲለመን ነፍስ ያስጨንቃል። ያን ጊዜ ባልሰጥ ትቼ ቢሄድ ፍርድ አለብኝ? ቢመለስ ደስ ይለኛል። አመሰግናለሁ ብለዋል። እውነት ነው፣ ያስጨንቃል። ግን በሁለት ከፍዬ ነው የማየው። አንደኛው በትክክል ያለውን ነባራዊ ሁኔታ በጥሩ አንደበት የሚያቀርብ ሰው ኖሮ ያን ስትሰማ ትጨነቃለህ። ሙግት አለ። ነፍስህ እንስት ትላለች፣ ስጋህ ደግሞ የለም ይላል። እንዲሆኑ እንዴት ነው እኔ እንዲማደርገው? ይሄ ፖዚቲቭ የሆነ ነው፣ መልካም የሆነ። ሁለተኛ ደግሞ የቦታው ችግር በጣም ትንሽ ሆኖ ግን አጋነው ደግሞ የሚለምኑ ሰዎች አሉ። ገንዘብ ላይ ብቻ ትኩረት የሚያደርጉ ማለት ነው። ኢቭን የጋብቻ ቀለበት አሁን ወርቅ የሚሰጠው ለእግዚአብሔር ነው። ጋብቻ ምን ያደርጋል ታቦቱ እንደዚህ ሆኖ ምናምን እያሉ አንዱን አጣጥሎ አንዱን ሰቅሎ ለመለመን የሚሞክሩ ሰዎችን ስትሰማ ደግሞ በጣም ይጨነቃሉ። እንዴ ጋብቻ በዚህ በኩል ክቡር ነው። የጋብቻ ቀለበት የቃል ኪዳን ቀለበት ነው። ሰውየው እዛ ቆሞ አምጣ እያለኝ ነው፣ እንዴት ላድርግ? ይሄ ደግሞ ኔጌቲቭ የሆነ ጭንቀት ውስጥ፣ ይሄ በድሬዳዋ ቋንቋ ውስዋስ ይሉታል። በቃ ዝም ብሎ ሰውን የሚወሰውሱ ከመንፈሳዊ ህይወቱ እና ድሬዳዎች ይሰሙኛልና ውስዋስ ይሉታል። ይገርመኛል። በነገራችን ላይ መወስወስ መስፋት ነው አይደለ? ዚግዛግ ነው በቃ ዝም ብሎ ትገባለህ። ያራዳ ቋንቋ መጣ። ያራዳ ቋንቋ አይደለም ይሄ። በጣም ደህና አድርጎ ሰፋው ምናምን ያለው እነሱ ሲያወሩስ ወሰወሰው ደህና አድርጎ ሰፋት ምናምን አጣበቃት እንደዚህ ምናምን ይላሉ። እና አድማጫችን እውነታቸው ነው። በሁለት መልኩ ያስጨንቃል። አንደኛ በትክክል የቦታውን ነባራዊ ሁኔታ የሚናገሩ ሰዎች አሉ። ያንን ትሰማና ከዛ እኔ ለምንድን ነው ይሄን ማላደርገው ብለህ ደግሞ ትጨነቃለህ። በእርግጥ ትክክል ነው። ሰውነታችን እኮ ጦርነት ነው አይደል? ስጋና ነፍስ በውስጡ። ሁለተኛው ደግሞ ይሄ ነው። ግን አለመስጠት ብቻውን ኃጢአት አይደለም። አለመስጠት ቀደም አሁን የመጀመሪያው አስተያየት ሰጫችን እንደተናገረች ሰው ወደ ሞት የሚሄድበትን ነገር አምጣ እያለ ለምሳሌ ልሰቀል ፈልጌያለሁ፣ ገመድ መግዣ ግን የለኝም፣ ስለዚህ ገመድ መግዣ ስጠኝ ቢለ ስጦታ እኮ ነው አይደል? አልሰጥም ብትለው ይሄ ኃጢአት ነው እንዴ? በፍጹም ኃጢአት ሊሆን አይችልም። እና አለመስጠት ብቻውን ኃጢአት አይደለም፣ ምክንያቱ ነው እና ኢንቴንሽን ነው። ያንተ ኢንቴንሽን ያንተ ምክንያት ነው። ስለዚህ አሁን ጠያቂያችን ባለመስጠቴ ኃጢአት ነው ወይ የሚለውን ነገር ማንሳት አለባቸው። እንደ ሁኔታው የሚወሰን ነው ማለት ነው። ስጦታ ሁለት አይነት ነው። ቀዳሚ አንደኛው የሚታይ ይሄ በአይነት የምትሰጠው አለ፣ በገንዘብ የምትሰጠው አለ። የሚታይ ስጦታ አለ፣ በጉልበቴ የምትሰጠው ስጦታ አለ። ሁለተኛው ደግሞ የማይታይ ስጦታ ነው ግን አይታይም። ለምሳሌ አንድ ሰው እየለመነ አንዱ ደግሞ በርቀት ወርቅና ብር የለውም መስጠት ይፈልጋል፣ ግን ያለበት እንዲያደርሰው የሚሰጥ ሰው ልቡን እንዲያራራለት የሚለምን ሰው ደግሞ አለ አይደል? በቃ ይሄ ሰው ምን አለበት የሚፈልገውን የልቡናውን በጎ መሻት እግዚአብሔር ቢሰጠው ብሎ ይሄ ስጦታ ነው። ቅንነት ስጦታ ነው። ጸሎት ስጦታ ነው። መልካም ማሰብ ስጦታ ነው በራሱ እና ሌላ ሰው ችግር እያለበት አጠገብህ ደግሞ ሌላ ችግር የሚፈጥር ሰው ሲኖር ከባድ ነው። ያ ሰው ችግር ካልፈጠረብህ ለምሳሌ የሚተኛ ሰው አለ፣ ደግሞ የሚያንኮራፋ ሰው አለ አይደል? መተኛቱ ስራ አላገዘህም፣ አንድ ችግር ነው። ግን ተኝቶ ደግሞ ካንኮራፋብህ አንተ እንዳትሰራ ደግሞ ካደረገ ሁለተኛ ችግር ነው። እና ስለዚህ አለመስጠት ብቻውን ኃጢአት አይደለም። ስጦታ ሁለት ነው። በሁለት መልኩ ሊሰጡ ይችላሉ። ብርና ወርቅ የሚታይ ነገር ላይ ይሰጡ ይችላሉ፣ የሚታይ ነገር ደግሞ የሚሰጠዋል። ምእመናንን በዚህ ልክ ነው ማየት ያለብን። በጸሎታቸው የሚራዱ አሉ፣ በቅንነት በመልካም ሐሳቢነት ስራው እንዲሳካ በመለመን የሚሰጡ አሉ። ይህን በደንብ የሚገልጽልን የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ እስከ 10 ድረስ ያለው ነው። እንደዚህ ይላል። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 ጀምሮ ስናነብ ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር ይላል።
ለጸሎት በ9 ሰዓት ወደ ቤተ መቅደስ ሲወጡ በቤተ መቅደሱ አካባቢ ከሚገቡበት ደጅ ላይ ማለት ነው ምጽዋት ይለምን ዘንድ ሰዎች ተሸክመውት መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበረ ከእናቱ ማህፀን ጀምሮ አንካሳ የነበረ አንድ ሰው ነበር ይላል። ለምጽዋት ያስቀምጡታል፣ ትተውት ይሄዳሉ። ማታ ሰብስቦ ሲጨርስ ደግሞ ወደ ቤቱ ይዘውት ይሄዳሉ ማለት ነው። እና ይህ ሰውዬ ልምሾ ነው፣ ሽባ ነው። እና እነርሱ ጴጥሮስና ዮሐንስ ወደ መቅደስ ሲገቡ እንዳላቸው ሊገቡ እንዳላቸው እየተራመዱ እያለ ባያቸው ጊዜ ምጽዋት ለመናቸው። የዚህ ሰውዬ የተለመደ ተግባር ምጽዋት ለመለመን ነው። ማንም ይሁን ማን መንግስት በዛ በኩል ሊያልፍ ይችላል፣ ግን እሱ የለመደውን የዕለት ጉርሱን የዓመት ልብሱን የሚሸፍንበትን ነው የሚለምነው። እና ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመለከተ። ከዛ ወደዛ ወደሚለምነው ጴጥሮስ ወደኛ ተመልከታ ነው። አንድ ድሃ ሰው ጨርቃም ሰው የሚለብሰው የሚበላው የሌለ በረሃብ የሚንገላታ ሰው እየለመነ ወደ እኔ ተመልከት ሲል ምንድን ነው የሚያስበው? ያ ሰው ማለት ነው የሚፈልገውን ነገር ይሰጠኛል ብሎ። ከዛ ልክ በዛ ኢንቴንሽን ስለሚያያቸው ቅዱስ ጴጥሮስ አውቆ ምን አለ? እሱም ከነሱ አንድ ነገር እንደሚቀበል ተስፋ አድርጎ እንደሚሰጡት ተስፋ አድርጎ ወደ እነሱ ተመለከተ ይላል። ይሄን ተስፋውን ቅዱስ ጴጥሮስ ያውቃል። ቁራሽ እንጀራ ወይም ደግሞ ራፊ ጨርቅ ወይም የሳንቲም ድቃቂ ነው ይሰጡኛል ብሎ የሚያስበው። ይሄን ቅዱስ ጴጥሮስ ስለሚያውቅ ምን አለ? ጴጥሮስ ግን ብርና ወርቅ የለኝም አለ። ሰውየው የሚጠብቀው ይሄንን የሚታይ አንተ እንደምታስበው ብርና ወርቅ የለኝም፣ ደግሞ በትክክልም የለው በነገራችን ላይ ማለት ነው። ምክንያቱም ብርና ወርቅ የከረጢት ገንዘብ ምና አትያዙ ተብሏል። እነሱ ብራቸው፣ ሀብታቸው፣ ንብረታቸው የእግዚአብሔር መንፈስ ነው። ብርና ወርቅ የለኝም፣ ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያ ጊዜ እግሩና ቁርጭምጭሚቱ ጸና ይላል። አብሯቸው ወደ ቤተ መቅደስ ገባ። ይሄ ስጦታ አይደለም? በጣም ከስጦታ በላይ እንጂ ከስጦታ በላይ ነው። ልክ እንደሚያስቡ አሉ። ምን አለ ሰውዬ ቢደን ከለመና ቢወጣ ምናል ቤተክርስቲያን መለመን ብታቆም። ሰውዬው አልሰጠህም እኮ ግን ቤተክርስቲያን መለመን ብታቆም፣ ሰዎች ልባቸው ራርቶ ያላቸው ሰዎች ይሄን ቢሰሩላቸው ብሎ የሚለምን ሰው አለ። ስለዚህ ያ ሰው እኔ አልሰጠውም ብሎ ማሰብ የለበትም። ቅንነቱ ቢኖረኝ ኖሮ እሰጥ ነበር፣ ያልሰጠሁት ደግሞ በዚህ ምክንያት ነው፣ ከሚሰጥ ያደርሳቸው ብሎ ከለመነ ከተማጸነ እንደ ስጦታ ነው የሚቆጠርለት እግዚአብሔር ይህንንም ስለሚቀበል ማለት ነው። በጣም ቢገርመው ቀዳሚ እሱ ብቻ አይደለም፣ ራሱ እግዚአብሔር ያለ ፍላጎት የሚሰጡትን ሰዎች ይጸየፋል። እግዚአብሔር ብቻ አይደለም፣ በእኛም ባህሪ አንድ ሰው ቤት ገብተህ እንካ በላ አፈር በላ ብትባል አትበላውም። ከፍትፍቱ ምንድነው ፊቱ? ስለዚህ የልብን ቅንነት ይፈልጋል። በጣም የሚገርም ቃል አለ። አሁን እኔ በተለይ ለቤተ ክርስቲያን እርዳታ የምናስተባብር ሰዎች እንዲሰጡ የምናደርግ ሰዎች ጥሩ ነው። እያጸደቅናቸው እኮ ነው። እነዛን ሰዎች በግድ እያጸደቅን ነው፣ በመስጠት እንዲጸድቁ በስጦታ ውስጥ በረከት ስላለ ማለት ነው። የምናደርግ ሰዎች እግዚአብሔር ሙሴን እንዲህ ብሎ ተናገረው። ይሄን ቃል ማሰብ አለብን። ኦሪት ዘጸአት ምዕራፍ 25 ቁጥር 1 ላይ ነው። ለሙሴ እንዲህ ብሎ ተናገረው፣ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር አለና ይፈልጋል እግዚአብሔር ስጦታ ማለት ነው። አየው ምን ያደርግለታል እግዚአብሔር። አሁን አንድ ሀብታም የሆነ ነገር ቢጠይቅ ይሄ ሰውዬ እኮ አለው ለምን ይጠይቀኛል ትላለህ። እግዚአብሔርስ ከእግዚአብሔር በላይ ሀብታም አለ እንዴ? ይጠይቃል። ያምጡልኛል ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር አለና በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበል። በገዛ እጁ ሊሰጠኝ በልቡ ከሚያምረው፣ ይሄ ተጨንቆ በማስፈራራት ምናምን እሱን አትቀበል። ሰዎቹ ሊቀበሉ ይችላሉ፣ እግዚአብሔር ግን አይቀበልም ማለት ነው። ስለዚህ በቅንነት የሚሰጥ ስጦታን እግዚአብሔር ይቀበላል ማለት ነው። እና እህታችን ምንም መጨነቅ አያስፈልግም። ካለ መስጠት ነው፣ ከሌለ ቅንነትን በጎነትን መመኘት ነው። እና ምላሹ ይሄ ነው። ጥሩ ሀሳብ ነው የተነሳው። በጣም መልካም። ሁለተኛ ጥያቄያችን የምናደርገው ሂሩት መንግስቴ በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን ነው። በዘፈን ወይም ኮንሰርት እራትና ዘፋኝ መጠጥ እያደረጉ ለቤተክርስቲያን መግዣ የሚያመጡትንስ መቀበል ይቻላል ብለዋል። ይሄ ከባድ ጥያቄ ነው። እኔ እንዲህ አይነት ነገር አይቻልም። እኔም በዘፈን በኮንሰርት እና ቤተክርስቲያን መስሪያ ሲለምን አይቻልም። አዎ ምናልባት ራት አለ፣ ዘፋኝ ግን የለም። ራቱ ላይ መጠጥ ሊኖር የሚችልበት ሁኔታ ሊፈጠር ይችላል። ዘፈን፣ ዘፋኝ፣ ኮንሰርት የሚሉት ነገሮች ለቤተክርስቲያን መግዣ ብዙ ጊዜ ሲጀመር ዘፈን እና ዘፋኝነት በመጽሐፍ ቅዱስ የተወገዘ እውነት ነው። ወደ መንግስተ ሰማያት ከማይገቡት ዝርዝሮች መካከል የተቀመጡ ናቸው። ስለዚህ ይሄን በዚህ ምክንያት
ቤተክርስቲያንን ለመስራት ገንዘብ ይሰበሰባል ብዬ አላስብም። ለቤተ መቅደስ መስሪያም በዚህ መልኩ ገንዘብ ይሰበሰባል ብዬ አላስብም። ምናልባት አሁን በጣም ደፋር የሆኑ ሰዎች ወደ ቤተክርስቲያን እየመጡ ስለሆነ አይታወቅም። እንግዲህ ምናልባት በውጭው ዓለም የሆነ አንድ ዘፋኝ መጥቶ ዘፈን እየዘፈነ ገንዘብ ተሰብስቦ ለቤተክርስቲያን እርዱ ሊባል የማይችልበት ሁኔታ ይኖር ይሆናል። እኔ መረጃው ስለሌለ ምናልባት ግን እኔ እንደው ከምን አንግል እንረዳውና እንመልስላቸው ጥያቄውን አስተካክለን አሁን በውጭ ሀገር ላይ ያሉ አብያተ ክርስቲያናት አርቲስቶች የማስተባበር ዘፋኞች የማስተባበር እንደዚህ አይነት ነገሮች ሊኖሩ ይችላሉ። ራት ግብዣ የሚሆን ወይም በዝማሬ የሚሆን በምን ብቻ ግን እነዛ ሰዎች ከዚህ በፊትም እናውቃለን እነዛ ሰዎች ዘፋኞች ናቸው። ነገር ግን ለዛች ዕለት ቀን ብቻ ግን መርሃ ግብር ወይም ደግሞ ራት ዝግጅት ተዘጋጅቶ በዛ በምትገኘው ገቢ ቤተክርስቲያኑን ለመግዛት በሚደረገው ፕሮግራም ላይ ዘፋኙ መዝሙር ሊዘምር የሚችልበት ነገር ሊሆን ከቻለ ይሄ ወደዛ አይነት ነገር ወደዛ ውስጥ ገብቶ መመለሱ ከባድ ነው። እኔ አሁን ምንድነው ለምሳሌ ሰዎቹን በተመለከተ ዘፋኞች ወይም እኛ በእኛ ሚዛን ማለት ነው የሚያውቀው እግዚአብሔር ቢሆንም በእኛ ሚዛን ኃጢአተኞች ናቸው ብለን ያስቀመጥናቸው ሰዎች ገንዘብ ሰብስበው ለቤተክርስቲያን ቢሰጡ ያንን እግዚአብሔር ይቀበለዋል አይቀበለውም የሚል ከሆነ ይሄን የሚያውቀው እግዚአብሔር ነው፣ እኛ አይደለንም። ለምሳሌ ማቴዎስ ቀራጩ ኃጢአተኛ ነው። ጸሐፍት መጸባን ቀራጮች በወንጌል ላይ የተቀመጠው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀብሎታል፣ ወደ ቤቱም ገብቷል። በተለይ ዘኪዎስን ስንመለከት እንደውም ዘኪዎስ የቀራጭ አለቃ ነው። ከህብረተሰቡ ለየት ባለ መልኩ ቁመቱም አጭር ስለሆነ ዛፍ ላይ ወጥቶ ነበረ ትዕይንቱን ሲከታተል የነበረው ማለት ነው። ግን እሱ ባልጠበቀው መልኩ ክርስቶስ ዛፉ ስር ተገኘ እና ውረድ አለው። ደነገጠ። አሁን ውረድ ሲለው የቀራጮች አለቃ ነው። በዛ ወቅት ደግሞ ይሄ ስራ በጣም በሰው ዘንድ የሚጠላ ነው። ምንድነው የሚለኝ ብሎ የሚያስብ ይመስለኛል፣ ባይጻፍም ማለት ነው። ግን ምን አለው በጣም የሚያስደንቅ ዛሬ ካንተ ጋር ነው ምሳ የምበላው አለው። አዮ ይላል የሰው ልጅ ወደዚህ ምድር የመጣው ለማን ነው የመጣው? ለኃጢአተኞች፣ ኃጢአተኞችን ለመጥራት ነው የመጣውት እንጂ ለጻድቃን አይደለም ይላል። እነሱማ በጽድቃቸው በእግዚአብሔር ቸርነት ድነዋል። ባለመድኃኒትን የሚፈልጉት ታማሚዎች ናቸው። ስለዚህ እግዚአብሔር ለመጥሪያ ምክንያት አድርጎ እነዛን ሰዎች ሊቀበላቸው ይችላል። ኦፊሻል ግን ቤተክርስቲያን ዘፈን አዘጋጅታ ወይም ደግሞ የዓለማዊ ዳንኪራ አዘጋጅታ ለቤተክርስቲያን እርዳታ አምጡ ብላ እንድትናገር የሚያሰናብታት ሕግ ግን የለም። ሰዎቹ ግን ዘፍነው ያምጡ፣ ጨፍረው ያምጡ፣ ይሄን የሚያውቀው እግዚአብሔር ነው፣ እኛ አይደለንም። ቤተክርስቲያን ብትቀበልም በራሱ ኃጢአት ነው ተብሎ ሊታሰብ አይችልም። እገሌ እኮ ዘፋኝ ነው ለምን የሱን ገንዘብ ትቀበላለህ ማለት አንችልም። ምናልባት ይሄ ሰውዬ የሚዘፍንበትን ገንዘብ ለብቻ አድርጎ በሌላ መልኩ ያገኘውን ገንዘብ ለቤተክርስቲያን አምጥቶ ከሆነስ እኛ የምናውቀው ነገር የለም። እሱ መስፈኑን ነው የምናውቀው እንጂ ሲሰጥ ኢንቴንሽኑ ልቡን ማን ነው የሚያውቀው? አይደል? ያቺ ሴት እኮ ዘማዊት ነበረች አይደል? ግን ያመጣችውን ሽቶ ክርስቶስ ተቀብሏል አልተቀበለም? እሱን ነው እኛ የምንለው። ምናልባት ወደ ጽድቅ መንገድ ምክንያት ሊሆናቸው ይችላል። የምናውቀውን ሰዎች ግን ፈርጀን የዚህ ሰውዬ ገንዘብ የኃጢአት ገንዘብ ነው አልቀበልም የምንልበት ሁኔታ አይነም። በኋላ ላይ ያየው ጥያቄ ስላለ እዛ ላይ በስፋት እንመጣለን። ግን አሁን ከዚህ ከተጠየቀው አንጻር ሁለት ነገር ነው የማስቀምጠው። አንደኛ በዘፈን ኮንሰርት ወይም ደግሞ ይሄ በዓለማዊ ግርግር ለቤተ ክርስቲያን ማሰሪያ መግዣ ሲል ከውጭ ሀገር ጋር የሚገናኝ ይመስለኛል። መግዣ ገንዘብ አይሰበሰብም። እራት ግን አሁን አንዳንድ ሰዎችን እኮ በሚፈልጉት በሚወዱት በለመዱት ነገር ሄደህ አግባብተህ ወደ ቤተክርስቲያን ማምጣት አለብህ። ቅዱስ ጳውሎስ እኮ ሳይታመም ሆስፒታል ገብቷል ከመምተኞች ጋር ማለት ነው። በጣም የሚደንቅ ነው። ታማሚ መስሎ ተኛ። ከዛ በክርስቶስ ታምናላችሁ ያላቸው እኛና ምንም እኛ ታማሚዎች ሆነን ደግሞ በክርስቶስ ምናምን አሉት። እኔ ግን አምናለሁኝ ካዳናህ አንተን እኛ ምናምናለን አምኛለሁ ክርስቶስ ያድነኛል ብሎ ሲናገር እና እንዲህ የውሸቱን ጎብጦ ነበረ የሚታየው ይላል። እና ቀና ሲል ወገቡ ጮህለት ይላል። አዩ እግዚአብሔርን ቸርነት ቃቃቃቃ ብሎ ሰውነቱን ከዛ እነዛ ሰዎች አመኑ ይላል። ከዛ ስለ ክርስቶስ ሰበካቸው ይላል። ይሄውን ውሸት ነው ልትል ነው አታሎ ነው የሰበካቸው ልትል ነው። እግዚአብሔር በሚያስበው መጠን ረድቶታል ማለት ነው። ስለዚህ አንዳንድ ጊዜ እግዚአብሔር የሚሰራውን ነገር አናውቅም እኛ ማለት ነው። እና በትክክል በዘፈን ኮንሰርት ማለት ነው ለቤተክርስቲያን እርዳታ ይሰብሰብ የሚል ሕግ የለም። የሰዎቹን ሁኔታ ግን ለምሳሌ አሁን በለመዱት ለምሳሌ እራት ትልልቅ ሆቴሎች ላይ ራት ተዘጋጅቶ ያ ራት የሚሸጠው 500 ብር ከሆነ ለቤተክርስቲያን ማሰሪያ ተብሎ ግን 1000 ብር ተከፍሎ ራት እየበላ ሰው ስለ ቤተክርስቲያን ቢነጋገር ስለሚሰራው እቅድ
ቤተክርስቲያን ስላለችበት ሁኔታ ቢያወራ በራሱ ችግር የለውም። እርዳታው የተሰበሰበበት መንገድ ዓለማዊ ስለሆነ ገንዘቡን አንቀበልም አንልም። ግን በዓለም ውስጥም ሆነን ሰዎችን ማሳመንና ማምጣት የኛ ኃላፊነት ነውና በለመዱት በሚያውቁት ጥበብ ማለት ነው። ስለዚህ የራት ግብዣ ይደረጋል። ብዙ ጊዜ የራት ግብዣ ነው። መጠጥ ሊኖር ይችላል። መጠጥ መኖሩ ግን ስከሩ ማለት አይደለም። ቤተክርስቲያንም እኮ አሁን ጠላ ተጠምቆ ለዝክር ወይም ደግሞ ለመታሰቢያ ይሰጣል። አብዝተ ከጠጣው እኮ ጠላ አልኮል አለው ያሰክራል። ግን እሱ አይደለም። ክርስቶስም እኮ ውሃውን ነው ወደ ወይን ጠጅ የቀየረው እንጂ የወይን ጠጁን አይደለም ወደ ውሃ የቀየረው። ግን ስካርን ያበረታታው አይደለም። ቅዱስ ጳውሎስ እንዳለው ሁሉ ተፈቅዶልኛል፣ ሁሉ ግን በእኔ ላይ አይሰለጥንም ነው ያለው። አይጠቅመኝም ብቻ አይደለም አይሰለጥንብኝም፣ እመጥነዋለሁ ማለት ነው። ምግብም ቢሆን ከልክ በላይ ከበላኸው፣ እስቲ ቤተ መቅደስ ግባ፣ ከልክ በላይ በልተህ ማገልገል አትችልም እኮ ልታበላሽም ትችላለህ። ሁሉም ነገር ከመጠን። የእኛም መርሃ ግብር በነገራችን ላይ ሊሚቴሽን አለው አይደል? የ3 ሰዓት መርሃ ግብር ሰርተን እናውቃለን። እንዴት ይሆናል? ላይፍ ካልሆነ በስተቀር ማለት ነው። ላይፍ ይገባል ይወጣል፣ ሰው የሚፈልገውን ያህል እንጂ የተቀነበበ ነው። ሁሉም በመጠን ነው መሆን ያለበት እና ሁሉ በልክ በመጠን ይሁን እንጂ ጠጅ ስላለ ግብዣው ላይ ወይም ቢራ ስላለ እንዴት በመጠጥ ልንል አንችልም። ሰው መጥኖ መጠቀም አለበት። ውሃም መጠቀም ይችላል ሰው ከፈለገ ማለት ነው። የሚፈልገውን ግን መጥኖ መጠቀም የሚችል ከሆነ ችግር የለውም። ዘፋኝነት ግን በጭራሽ በእንዲህ አይነት ህይወት ውስጥ አይገባም። ሶስተኛ ጥያቄያችን ህይወት ወርቁ በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን ነው። በእውነቱ ቃለ ሕይወት ያሰማልን፣ እግዚአብሔር አምላክ እድሜንና ጤናን ያድልልን፣ በቤቱ አጽንቶ የሰማነውን ለፍሬ ያድርግልን፣ መጨረሻችንን ያሳምርልን። ጥያቄ ነበር ጠይቄ አላውቅም እሰማለሁ እንጂ ሁሉም እግዚአብሔር አስተዋይ ይስጠኝ። እምነት ከሌላቸው ሲሉ አልገባኝም። ኦርቶዶክስ ሃይማኖት ብቻ ናት እምነት እና ሌላ እምነት ያላቸው አሰሪዎቻችንም ይሰጡናል፣ ኃጢአት ይሆንብናል ብለዋል። ኦኬ፣ እምነት ከሌላቸው መቀበል አይገባም የሚል ባለፈው ሰርተናል። ይሄ ትእዛዝ ለካህኑ ነው፣ ለካህኑ የተሰጠው ነው። መባ ሲቀበል ክርስቶስም እኮ በሙዳየ ምጽዋት ፊት ለፊት ተቀምጦ ነበር እና ሃይማኖት ከሌላ አንደኛ ሃይማኖት የሌለው ሰው ሲጀምር ለምን ይሰጣል? መጥቶ እንደ ሰብአዊነት አድሮበት ከሆነ እንኳን የዛን ቡራኬ እኮ አይፈልግም እሱ አይደለም። መስቀል ተሳለም ብትሉ አይሳለምም፣ መታስቀድስ ብትሉ አያስቀድስም። ግን ቤተክርስቲያን ስትሰሩ ላግዛችሁ ብሎ ብር ሊሰጠን ይችላል። ያ ሰውዬ ለምን ሰጠ ልትል አትችልም። በፍትሐ ነገሥቱ ግን ካህናቱን ያስጠነቀቃቸዋል ከማያምን ሰው መባ መቀበል እንደሌለባቸው። ምክንያቱም በሃይማኖታቸው ኩሮዎች መሆን አለባቸው። የሚፈለገው ገንዘቡ ሳይሆን ማን ነው የሚፈልገው? ሰውየው ነው። እሱ ግን ምን ይመስለዋል? ገንዘቤን ነው የሚፈልጉት እንዳይል ማለት ነው። አንድ ሰሞን እንደውም የሆነ አንድ ቪዲዮ ተለቆ ነበር። አሁን ሊቀ ጳጳስ ሆነዋል። አንድ ሰው በዲክታተርነት ሲናገሩ ቪዲዮ ላይ ሰምቻለሁ። ቤተክርስቲያን ገንዘባችሁን ትፈልጋለች፣ ስራችሁን ግን ኃጢአት ነው ትላለች ብሎ እስከ መናገር በድፍረት የደረሱ አሁን መናገር አልፈልግም። ዘፋኞች ተሰብስበው የሆነ ነገር አዘጋጅተው ለቤተክርስቲያን እርዳታ ሰጡና ስለዚህ ዘፋኝነትን ትጠላለች፣ ብራችሁን ግን ትቀበላለች። የለም እንዲህ አይነት አስተምሩ። የምትፈልገው ቤተክርስቲያን ሰዎቹን ነው የምትፈልገው፣ ሰዎቹን ነው። ይሄማ ከሆነ እኮ ይሄ ውሃ ሲወስድ እያሳሳቀ ነው እንደሚለው ማለት ነው። እየተዝናኑ ወደ ሲኦል ነው የምትመራቸው። ምድራዊ ነገስታት አላውያን ነገስታት እንደሚያደርጉት ማለት ነው። የትንፍጩ ዱቄቱን አምጪው በክርስትና ህይወት አይሰራም። ብራችንን ሳይሆን የሚፈልገው እግዚአብሔር እኛን ነው የሚፈልገው። ያን ትኩረት አድርጎ ካህኑን ተጠንቀቅ ይለዋል። ሃይማኖት ከሌላቸው ሰዎች መባን አትቀበል ይላል። አንደኛ መስዋዕት ነው። ያ መስዋዕት እኮ አያደርግም። እንኳን ሃይማኖት ከሌላቸው ሃይማኖት ኖሯቸው የአቤልና የቃየልን ታሪክ እናውቃለን አይደለም? አቤልን የገደለው ቃየል ለምንድን ነው የኔን መስዋዕት ያልተቀበለው ነው? እግዚአብሔር የሱ መስዋዕት ያልተቀበለው ለምንድን ነው? ያቀረበለት መስዋዕት አቤል ካቀረበለት መስዋዕት ስለሚያንስ ነው አይደለም። የልቡን ጥመት ተመልክቶ ነው። አቤል እግዚአብሔር አይበላውም ማለት ትክክል ነው። ቃየልም እግዚአብሔር አይበላውም ማለት ትክክል ነው። አቤል ግን እግዚአብሔር አይበላውም ብሎ ግን ባይበላውም ንጹህ ነገር ይፈልጋል። ቃየል ግን እግዚአብሔር አይበላውም ማለትና እንክርዳዱን አሰስገሰሱን አቀረበ ማለት ነው። ይሄ ነው። ስለዚህ እግዚአብሔር የሚቀበለው ምን ነው? ልብህን ነው ማለት ነው። እዛ ሰውዬ ጋር ደግሞ ምንም የለም። ስለዚህ አትቀበለው ማለት እኔ አልቀበለውም ነው እያለ ያለው። አንተ ተቀብለህ ልትበላው ትችላለህ፣ እኔ ግን አልቀበለውም፣ እኔ የምፈልገው እሱን ነው ለማለት ነው። ወደ እህታችን ጥያቄ ስንመጣ ግን ስራና ገበያን በተመለከተ ግን የራስ ውሳኔ ነው። ለምሳሌ እኔ የምቀጠረው ክርስቲያን የሆነ ቦታ ነው፣ ከክርስትና እምነት ውጭ ከሆኑ ሰዎች ጋር ሰርቼ ገንዘብ አልቀበልም ካልክ መብት ነው። በሌላ የምትኖርበት ነገር ካለ ማለት ነው። ብትቀበል የስራን የላብህን ነው እንጂ የሰጡህ በሌላ መንገድ አይደለም የረዱህ እነሱ ማለት ማተበን አስበጥሶ ሙያህን እየሸጥክ ነው፣ ጉልበትህን እየሸጥክ ነው። ያ የሰራህበት እንጂ እነሱ እርዳታ አይደለም። ስለዚህ እኔ እነሱ ሲሰጡኝ ልቀበል አልቀበል ምለው ስራ እኮ ሰርቼ ነው።
እርዳታ ከሆነ መቀበል አለመቀበል ያንተ ጉዳይ ነው። እኔ እሱም ከጽድቅ ጋር አይገናኝም። ሰውየውንም ደግሞ ወደ ጽድቅ ሊያመጣው አይችልም። ስለዚህ እህታችን የምጠይቀው ይሄ አንዳንድ ጊዜ የፈሪሳውያን አይነት እንትን አለ፣ እምነት አለ፣ የራስን የማርቀቅ ነገር ማለት ነው። ሰርተን በላባችን ዋጋ ያገኘ ነው። አሁን እኛ አሰሮች የመንግስት ሰራተኞች አሉ። የሚያሰራን መንግስት ነው። ሃይማኖት አለው የለውም እኛ ምን አገባን? በሰዓቴ እገባለሁ፣ በሰዓቴ እወጣለሁ፣ የሰራሁበትን ይሰጠኛል መንግስት። ያን ገንዘብ ስለ ሃይማኖት አይደለም የሚከፍለኝ፣ ስለምሰራው ስራ ነው የሚከፍለኝ። ስለዚህ ሰራተኛ ነኝ፣ ያኛው ሰው ደግሞ አሰሪ ነው። ሃይማኖት እዚህ ውስጥ ምንም ነገር ሊገባ አይችልም ማለት ነው። በዛ መልክ እንዲታይ ነው የምፈልገው። ገበያም ቢሆን እንደዛው ነው። እኔ አንድን ነገር ለመግዛት በሃይማኖት ከሚመስለኝ ነው መግዛት ያለብኝ ካልኩኝ መብቴ ነው። የሚያጸርቅ የሚያስኮንንም አይደለም። ከማይመስለኝ አልገዛም ማለት መብቴ ነው፣ የራሴ ውሳኔ ነው። እኛ ግን አናውጅም። ከማይመስላችሁ ግዙ። ምክንያቱም የገዛውን ነገር ባርከ የምትጠቀምበት እስከሆነ ድረስ ምንም ሊያመጣ አይችልም። መጠቀም ነው ያለብን ዋናው ነገር ማለት ነው። ሌላው በፍትሐ ነገሥት አንቀጽ 11 ቁጥር 452 ላይ የሚገርም ቃል ተቀምጧል። ለክርስቲያን ሰው ይላል አኗኗሩ በክርስቶስ ትእዛዝ መሆን ይገባዋል ይላል። ልብ አድርግ፣ አኗኗሩ እንደ ክርስቶስ ትእዛዝ ሊሆን ይገባዋል አንድ ክርስቲያን። ይህ ስለ ምእመናን የሚናገርበት አንቀጽ ነው። ፍትሐ ነገሥቱ ይገባዋል ካለ በኋላ በስራው ሁሉ ይምሰለው። ማንን? ክርስቶስን ማለት ነው። እኔ ክርስቶስን እንደምመስል እናንተ እኔን የሚመስሉ እንዳለ ማለት ነው። ከዳተኛ የሚጠፋውን የሚወድ አይሁን ይላል። ክርስቲያን ከዳተኛ አይሁን፣ የሚጠፋውን ነገር የሚወድ ያንን ብቻ የሚከተል አይሁን፣ መድን በሌለበት ቦታ ገንዘቡን አይበትን ይላል። መድን ማለት ዋስትና ነው። ለማይጠቅመው ነገር ገንዘቡን አይበትን። ከዚህ የተነሳ ነው አሁንም እኔ ለሚያጨስ ማደንዘዣ ነገር ለሚጠቀም ራሱን ለሚያጠፋ ሃይማኖት ለሌለው ወይ ሌላ ተንኮል ለሚሰራ ሰው ገንዘቤን ብሰጥ ምን ጥቅም አለው? ለኔ ለሱም አይጠቅመውም። ለኔ ቢያንስ የህሊና እርካታ እንኳን አላገኝም። ቅድም እንዳልኩት ነው ልሰቀል ፈልጋለሁ ገመድ መግዣ ስጠኝ እንደሚለው ሰው ማለት ነው። ስጦታ ነው ብዬ ከሰጠሁት ጸጸቱም ራሱን እኔ ያስቀምጠኝም እኮ እኔ በሰጠሁት ገንዘብ ገዝቶ ነው ገመድ የተሰቀለው ያ ሰው ማለት ነው። ስለዚህ እሱን ነው ገንዘቡን መድን በሌለበት ቦታ አይበትን ይላል። ስለዚህ ከጸሎት ጋር ከመባ ጋር ከአምልኮ ጋር በሚገናኝ ግን ከማያምን ሰው መቀበል፣ ለማያምን ሰው መስጠት፣ የማያምን ሰውን ስጦታ መቀበልም አግባብ እንደሌለው ፍትሐ ነገሥቱ ይነግረናል ማለት ነው። በጣም መልካም። አራተኛ ጥያቄያችን አት ሳራ ታዬ የሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን ነው። ቃልዎት ያሰማልን መምህር። እኔ አንድ ጥያቄ ነበረኝ። አንዳንድ ስንረዳቸው አድቫንቴጅ የሚወስዱ ሰዎች አሉ። ለምሳሌ ገቢያችንን አይተን በራሳችን ፕሮግራም አልፎ አልፎ የምንረዳቸው ሰዎች በተደጋጋሚ እየደወሉ አምጡ ቢሉን መስጠት አለብን ወይ? እኔ አንዳንዴ በጠየቁኝ ቁጥር መስጠቱ አግባብ ነው፣ እየጠየቁኝ ደግሞ አለመስጠት ህሊናዬ እየወቀሰኝ ተቸገርኩኝ ብለዋል። የሚገርም ነው። እኔም አጋጥሞኛል። ይገርማል። ማለት ያው ስለማይታወቅ በጠቅሰው ደስ ይለኛል። ሶሻል ሚዲያ ላይ ነው አክቹአሊ በማክሳን ቴሌቪዥን ነው እና አንድ ሰው በጣም ተቸግሮ አካውንት ነበሩ ተቀምጧል እና ያቅሜን የሆነ ነገር ላድርግ ብዬ በዛው አካውንት ነበር የሆነ ነገር ላኩኝ ማለት ነው እና ያው በቴክስት እንዲህ አድርግ የለውኝና ገብታ አውጣ የሚል ነገር ቴክስት አረኩ ማለት ነው። በሌላ ጊዜ ተደወለና ይሄ ቴንኪው ምናምን የለውም። በሌላ ጊዜ ተደወለ ባለፈው የሆነ ነገር አድርገልኝ ነበር፣ አሁንም እንደዚህ አይነት ችግር ስላጋጠመኝ የሆነ ነገር አድርግልኝ ቀጥታ ማለት ነው። እና አንተ ወደ ፈቅደህ የምታደርገውን ነገር ቋሚ ለማድረግ የሚሞክሩ ሰዎች አሉ። ይሄ ነውር ነው። ሰው ደግሞ ሲጠይቅ ይሰጠዋል። ያ ሰውዬ ካልሰጠው እግዚአብሔር ይስጥልኝ ማለት እንደ ስጦታ ነው የሚቆጠረው። አንዳንዶች የሚሳደቡ አሉ። እግዚአብሔር ይስጥልኝ እኔ አንተን የጠየቅኩ እንጂ እግዚአብሔር ነው የሚሉ ሰዎች አሉ። እነዚህ በጣም ደፋሮች ናቸው። ሲለምኑ ይሰጣቸዋል። አንዳንድ ጊዜም ደግሞ ሳይለምኑ የምታደርግላቸው ሰዎች አሉ አይደል? በዓል በሚሆንበት ጊዜ የሆነ ነገር ለአንተ የሆነ ደስ የሚልህ ሁኔታ ሲያጋጥም የሆነ ነገር ስታገኝ ቆሽቂ ለገሌም ላካፍሎ ብለህ ትሰጠዋለህ። በቃ አመስግኖ መቀበል እንጂ በሌላ ጊዜ ያኔ ሰጥተኝ ነበር አሁንም አምጣ ብሎ በዛው ሰዓት መጠየቅ በጣም አግባብ አይደለም ብዬ ነው ማስበው። እና እውነቱን ነው ጠያቂያችን ያሉት እውነታቸው ነው። አድቫንቴጅ ይወስዳሉ ማለት እኛን እንደ ቂል እንደ ሞኝ እየቆጠሩ ልክ እንዳለን አድርገው እያሰቡ ብልጫውን ወስደው ሁልጊዜም የሚጠይቁን ሰዎች አሉ ነው። በነገራችን ላይ መስጠት የሚወሰነው በሰጪው መልካም ፈቃድ ነው። የእግዚአብሔር ፈቃድ እንደተጠበቀ ሆኖ ሰጪው ሲፈቅድ ነው። አይደለም ሰው ራሱ እግዚአብሔር እንኳን በልቡ ሊሰጠኝ ከሚያምረው አይደል ያለው ፈቃደኛ ከሆነ ሰው
ስጦታ ተቀበል ነው። ሰውየው ፈቃደኛ ሲሆን የሚሰጥህ እንጂ አንተ አይደለም የምታዘው ያን ሰውዬ ማለት ነው። ይሄ ምንድነው የለማኝ ቅንጡ እንደሚባለው ማለት ነው። አንተ እያዘዝክ በምትፈልገው ሰዓት አይደለም፣ ሰውየው በፈለገበት ሰዓት ነው ሊሰጥ የሚችለው። እሱን ማሰብ አለብን እና የወንጀለኝነት ስሜት ሊሰማቸው አይችልም ነው ተመልካቻችን ወይም ጠያቂያችን። ቅደም ተከተል ደግሞ አለው። ስጦታ ስንሰጥ መስጠት የምንፈልግ ሰዎች ቅደም ተከተል አስቀምጧል ፍትሐ ነገሥቱ። በጣም የሚገርም ነው። የፈቃድ ጭንቀት ላለባቸው ሰዎች አስቀድሙ ይላል። የፈቃደ ስጋ ሊሆን ይችላል ወይም ሌላ የፈቃድ ጭንቀት፣ ይሄ ምን ልንለው እንችላለን? በጣም አንገብጋቢ ችግር ያለባቸውን ሰዎች አስቀድመ ስጥ ይላል። አሁን ስናስተናግድም በሕክምናው ዓለም ኢመርጀንሲ ኬዝ አለ አይደል? ለብቻ በር አለው። አምቡላንስ እየጮኸ የሚመጣ ከሆነ እንደኛ ካርድ አውጥቶ ወረፋ ይዞ ምናምን አይደለም የሚገባው። እሱ ቀጥታ ይታከማል። ሌሎቹ ደግሞ በእግራቸው የሚመጡት ደግሞ ወረፋ ይዞ ይታከማሉ። እርዳታም እንደሱ ነው። ስጦታም ስትሰጥ የቱ ነው የሚብሰው የሚለውን ፍትሐ ነገሥቱ እንደዚህ ይላል። በጣም የሚገርም ነው። ይህንን ጥያቄ ለመስራት ሳገላብጥ ነው ፍትሐ ነገሥት አንቀጽ 16 ላይ ቁጥር 623 ላይ እንዲህ ይላል፣ በረከት በሚመጸውት ሰው ራስ ላይ ነው ይላል። የሚገርም ነው። የሚሰጥ ሰው በቃ ሰዎች ሲሰጡ ይጨምርላቸዋል። በጣም የሚገርም ነው። የሚሰጡ አሉ ዝም ብለው ሰዎች ይተቿቸዋል። አባ ስጠው፣ አባ ዝራው፣ አባ ምናምን የሚሏቸዋል። ግን ይሰጣቸዋል እግዚአብሔር በሰጡ ቁጥር ነው። በነገራችን ላይ ሁለት እጅ ከያዘ እኔ የሆነ ነገር ልሰጠው አስብ ከሁለቱ አንዱን ባዶ ማድረግ ይጠበቅባል አይደል? እንካ ብለህ ቆይ ይሄን ላስቀምጠውና ብለህ ነው የምትቀበለው። እሱ ማለት ነው አንተ ያለህን ነገር ስትሰጥ ነው እግዚአብሔር የሚሰጥህ እንጂ ይዘው ከተቀመጥክ ምንም አይሰጥም። በሰጠህ ቁጥር ግን እየተካለ ይሄዳል። ለዚህ ነው ስጡ ይሰጣቸዋል የተባለው። ስትሰጥ ነው የሚሰጥህ እንጂ እንድትሰጥ አይደለም የሚሰጥህ ነው። ያለህን ስትሰጥ ነው እግዚአብሔር የሚሰጥህ። ትንሽ ነው ያልሰጥም ካልክ አይሰጥህም። ያቺ መበለት ሴት በኋላ እናመጣታለን። በረከት በሚመጸውት ሰው ራስ ላይ ነው ወይም ራስ ላይ ትኖራለች ካለ በኋላ ስለዚህ ምጽዋት ከሰው ወገን ለሰው ይገባል፣ ሰው ለሆነ ለሰው ሁሉ ይገባል ካለ በኋላ ምንም ለሚሻት ሁሉ የምትገባ ብትሆንም ስጦታን ወይም ምጽዋትን የሚፈልግ ሰው በሙሉ የሚቀበላት ብትሆንም ነገር ግን የፈቃድ ጭንቅ ላለው ሰው አስቀድሞ መስጠት ይገባል። የፈቃድ ጭንቅ ለምሳሌ ረሃብ ሊሆን ይችላል። ከሌሎቹ የትምህርት ቤት መክፈል አቃተኝ የሚል ሰውና ራበኝ የሚል ሰው ሁለቱም እኩል ቢመጡ አንተ ጋር የቱ ነው የምታስቀድመው? ረሃቡን ነው። ስለዚህ የፈቃድ ጭንቅ ላለበት ሰው አስቀድሞ መስጠት ይገባል። እንደ ሰማዕታት ላሉ፣ ቀጥሎ ለካህናት፣ ቀጥሎ ምእመናን ለሆኑ ዘመዶች፣ ከዚያ ቀጥሎ ለምእመናን ሁሉ፣ ዘመዶችን አስቀደመና ለዘመዶች፣ ከዛ ቀጥሎ ለምእመናን ሁሉ፣ ቀጥሎ ደግሞ ላላመኑት ሁሉ ሐዋርያው እንደተናገረው ይላል። ሐዋርያው ቅዱስ ጳውሎስ ነው። ምን ብሎ ተናገረ ስንል ገላትያ ምዕራፍ 6 ቁጥር 10 ላይ እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ አለ። ጊዜ ካገኘን ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርጋለን። ለሰው ሁሉ እናድርግ፣ ግን ይልቁንም ደግሞ ለሃይማኖት ምንድነው የሚባል ተረት አለ ታስታውሳለህ? የራሷ አሮባት የሰው ታማስላለች። መጀመሪያ ታስቀድምና ከዛ በኋላ አንዳንድ ሰው ውስጥ ላይ በጣም ክፉ ይሆንና ቤተሰቦቹ ላይ መጠጥ ቤትን ጋባዥ ይሆናል። ዝም ብሎ ገንዘቡን የሚረጭ ማለት ነው። ልጆቹ እየተራቡ ባለቤቱ እያዘነች የቤት አስቤዛ ሳይሰጥ አረ በጣም የሚያሳዝን የሚታጠበት ሳሙና እንኳን የሌለው ለውጭ አልጋ ለውስጥ ቀጋ ይሄን አይቀበልም ፍትሐ ነገሥቱ። አስቀድም ዘመዶችን፣ ከዛ ለምእመናን፣ ከዛ ለማያምን። ቅዱስ ጳውሎስ ምን አለ? እንግዲያ ጊዜ ካገኘን፣ ጊዜ ከሰጠን፣ ሀብት ስልጣን ሊሆን ይችላል፣ ሁሉ ነገር ከሰጠን ለሰው ሁሉ እናድርጋለና ይልቁንም አለ ለሃይማኖት ቤተሰቦች መልካም እናድርግ። ስለዚህ የጠያቂያችን ጥያቄ ከዚህ አንጻር መታየት አለበት። በጣም መልካም። አምስተኛ ጥያቄያችን አት ለሚ የማርያም ልጅ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። ረቡኒ እንኳን ደህና መጡልን፣ ቃሎት ያሰማልን። በእውነት የመዳሜ ሩዝ እየቀቀልኩ ኤርፎኔን ጆሬ ላይ ሰክቼ ነው ያዳመጥኩት። ብዙ ተምሬበታለሁ። ግን የኔ ጥያቄ ስንክሳር ላይ ካነበብኩት ነገር ጥያቄ ስለፈጠረብኝ ነው። ይህ ደግሞ ምንድነው? መጨረሻ ላይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ሁሉ ብሎ ይቀጥላል። እስኪ ግልጽ ያድርጉልኝ። ብዙ መባ ካገቡት ይልቅ አነስተኛ መባ ሲል ግራ ገባኝ ብለዋል። ቃል በቃል ተርጉመውታል። በመጀመሪያ ሩዝ እየቀቀሉ መስማታቸው በጣም የሚደነቅ ነው። ቴሌፎን አድርገው ምን ያህል እንግዲህ ያው ኢትዮጵያውያን ይሄ ሶሻል ሚዲያውን መጠቀም ምን ያህል እኔ የምደሰተው ለዚህ ነው። ለካ አሉን ብሎ አልጌታ ማለት ከዚህ በረት ያልሆኑ
ብዙ በጎች አሉኝ እነሱን ደግሞ ላመጣ ይገባኛልና በቤተክርስቲያን ውስጥ ብቻ ተወሰነን የተቀመጥን ሰዎች ማሰብ አለብን። እነዚህ ሰዎች ይሄን እድል አግኝተዋልና አድማጫችን በዚህ መልኩ ስለሚሰሙን ስለሚከታተሉን በጣም ክብር አለን። በእውነት እግዚአብሔር ያክብርልን ማለት እወዳለሁኝ። እግዚአብሔር የልቦናዎትን በጎ መሻቱን ሊፈጽሙልዎት ነው ምለው። ቃል በቃል ወስደውታል። ከብልጽግናቸው የሚሰጡ ብዙ ከሰጡት ይልቅ ጥቂት የሰጡትን እግዚአብሔር ይቀበላል የሚለው ለምሳሌ አሁን አንተ 10 ብር ሰጥተህ እኔ ደግሞ 1 ብር የምሰጥ ከሆነ ያንተን ሳይሆን የኔን ነው የሚቀበለው ማለት አይደለም። ቃል በቃል ሲተረጎም ማለት ነው። ይሄ ምን ማለት ነው? ከብልጽግናቸው ማለት ስላላቸው የሚሰጡ ሰዎች አሉ። ይሄ ያጥቢያ ድል አርበኛ ነው ምናምን ይባላል። አርበኛው ሊዋጋ ሲሄድ ይደበቃል። ድል አድርጎ ደግሞ አሸንፎ ሲመጣ ተቀላቅሎ ሆም የሚል ሰው አለ። እንዲህ አይነት ሰዎች አሉ። ስላላቸው የሚሰጡ የሌላቸው ጊዜ ግን ደግሞ የሚከለክሉ ያላቸውን እንኳን የማያካፍሉ ሰዎች ማለት ነው። በቃ ምን ላድርገው ብለው ዝም ብሎ የሚበቱ ነው። አይታል ሶሻል ሚዲያ ዘመን ነው የማያሳየን ጉድ የለም። አንዳንድ ጭፈራ ቤቶች ምናምን ላይ ገንዘብ እንዲህ የሚበትኑ ሰዎች በጣም ያሳዝናል። ደግሞ የምታየው ኢትዮጵያ ውስጥ ነው። ይሄ ደግሞ አሁን እነዚህ ሰዎች የሚሰጡት ለምንድን ነው? ስላላቸው። በቃ ለታይታ ነው፣ ለጉራ ነው፣ ስላላቸው ነው። ግን 100 ብር ብቻ የነበራቸው ጊዜ ያችን 100 ብር ይሰጧታል? በፍጹም። አንደኛ አያጸድቅም። ስላለው የሚሰጥና ግን ቢኖረው ባይኖረው መስጠት ውስጡ የሆነ ሰው ይለያል። ያንን ያለን ክርስቶስ አየ። እነዚህ ካላቸው ከትርፋቸው እንደውም እነዚህ ከሰጡ በኋላ ቤታቸው የሚመገቡት አላቸው ይላል። እቺ ሴት ግን ሰጣለች፣ ቤቷ ምንም የላትም። አይገርም? ቤት ያለውን እግዚአብሔር ነው የሚያስተካክልላት ማለት ይሄኛው ይበልጣል ብላ ሰጣለች የሚለው ነው። ስለዚህ ኢንቴንሽኑን ነው የሰዎቹ የሰጡበት ስሜት ነው እንጂ የሰጡት ብዛትና ማነስ አይደለም የታየው። ይሄ ቦታ በነገራችን ላይ የዚች የሴትዮዋ ጠባይዋ መስጠት ተሰጥቷት ነው እንጂ ስላላት አይደለም የምትሰጠው። እኔ አንድ አርቲስት ስሙን ዘነጋሁት ኢንተርቪው የማሩሳን ቴሌቪዥን ላይ ሲሰጥ እናቴ ከክፍለ ሀገር ሰዎች ይመጣሉ አለ እና ይሄ ውሎ ገብ የሚባል ለቀብር ነው የመጡት። ከዛ ግቡ ትላቸዋለች። ግቡ ምሳ በልታችሁ ትሄዳላችሁ። አረ መኪና ያመልጠናል፣ እባካችሁ ግቡ፣ መኪና ያመልጠናል። እኛ ቤት ውስጥ የሚበላ የለም አለ። ሕፃን ሆነን ምንም እንደሌለ እናውቃለን። ከዛ እህቴ ቀሚሷን የእናቴን ቀሚስ እየጎተተች ልትነግራት ማለት ነው የሚበላ የለም። እስቲ ዝም በያ ተኛ እንጂ ደግሞ ግቡ እንጂ ምናምን ትላለች እናቴ አለች። ቤት ምንም የለም ግቡና ብሉ። እነሱም በፍጹም መኪና ይጠብቀናል ብለው ሄዱ እና ከተመለሰች በኋላ እንዴ ምን ልትሰጫቸው ነው ግቡ የምትይው? የሚበላ እኮ ጠዋት ቁርስ አልበላን፣ አሁን ምሳ የለ ቤት ውስጥ የተዘጋጀ ነገር። ከዛ ምን አለች? በሞትኩት ለካ ምንም የለንም። ይኸውልህ የእኚህ ሴትዮ አሁን ስላላቸው አይደለም ስጦታ የሚሰጡት፣ ውስጣቸው ይሄ መስጠት በቃ ውስጣቸው ነው ያለው ማለት ነው። እኔ እሱ አይደለም የገረመኝ። ምን አለ አርቲስቱ? እኔ ያመለጠን አለ እነዛ ሰዎች ቢገቡ ኖሮ የእግዚአብሔርን ተአምር እናይ ነበረ። እነዛ ሰዎች ባለመግባታቸው እስካሁን ይቆጨኛል አለ። በቃ እግዚአብሔር የሚሰራውን ነገር እናይ ነበር። ስለ እናቴ ብሎ የሚሰራው ነገር ነበር አለ። እኔ ራሴ ገቡ ትለኝ ይሆን እንዴ? አዎ በቃ አሁን እግዚአብሔርን ለመስማት ነው እኔ ራሴ ቆቆ የነበርኩት። እርግጠኛ ነኝ ያደርጓል። ምን ችግር ወይ የሆነ ሰው ምግብ ይዞ ሊመጣ ይችላል፣ አታውቀውም። በቃ ግን አልፈለገም እግዚአብሔር በዛ ሰዓት፣ ወቅቱም ስላልሆነ ሊሆን ይችላል። እና እኚህ እናት ምንድነው አሁን ቤታቸው ስላለም አይደለም ዝም ብሎ የሚሰጥ ሰው የለም። ሲፈትሽ ወይኔ ለካ የለኝም የሚል በቃ ሊሰጥ አስቦ ማለት ነው። ያቺ ሴት እሱ ውስጥ ነው ያለችው። እነዛ ሰዎች ደግሞ እዛ ውስጥ አይደሉም፣ ስላላቸው ብቻ ነው። ሾው ነው መታየት ነው እንጂ ስጦታን ያጨርቀናል ወይም ደግሞ ልምድ አድርገውት ሳይሆን የበረከት ስራ አድርገውት ሳይሆን ስላላቸው የሚያደርጉት ነው። እሱን የተናገረው ስንክሳሩ እንደዚህ ይላል በጣም በሚገርም መልኩ። በነገራችን ላይ መጽሐፈ ስንክሳር ላይ ከ261 ጊዜ በላይ እኔ 261 ነው ያገኘሁት ይሄን ሰርች ሳደርግ። አሁን ጠያቃችን የጠየቀችው ከብልጽግናቸው የሚለው ቃል ማለት ነው። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ይላል። አሁን መባውን አይደለም የተቀበለው ልቧን ነው የሴትዮዋን ልብ ማለት የሰጠችበት ንጽጽሩም ራሱ ይላል እኮ ንጽጽሩ አሁን ከብልጽግናቸው የተነሳ ነው የሚለው። የእግዚአብሔር ይስጥልኝ በቃ እሷን ፓርት ነው መያዝ ያለበት። ከሀብታቸው ወይም ከስኬታቸው የተነሳ ነው እንጂ የሰጡት ከጉድለት። አሁን ምዕመናን ተረድተውልኛል ማለት ነው። ምዕመናን ወክለህ ስለሆንክ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን እልፍ አላፋት እነዚህ በምስጋና የበለጸጉ መላእክት አሉ። ደግሞ እልፍ አላፋት መላእክትን እያሰብኩ ወይም እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እኔ ሲቸግረኝ ነው ወደ አንተ ምጩሁ። እንደዚህ ነኝ።
እልፍ አላፋት ቅዱሳት መላእክት ምስጋና ያቀርቡልሃል። የኔ ትንሽ ነች፣ ስለዚህ እሷን ተቀበል። ይሄ 261 ጊዜ ስንክሳሩ ላይ ያለ የመመጸኛ ጸሎት ነው ማለት ነው። ስለዚህ ልክ ነው። እግዚአብሔር አጥቶ አይደለም የኛን የሚቀበለው ነው። ብዙ አለው። ነገር ግን የኛን የሚቀበለው የሰጠንበትን መንገድ ነው፣ የምንሰጥበትን መንገድ ነው። ዳይቱ መበለት የማርቆስ ወንጌል ምዕራፍ 12 እና የሉቃስ ወንጌል ምዕራፍ 21 ላይ ታሪኳ ተጽፏል። ምእመናን ገብተው ቢያነቡት ጥሩ። በነገራችን ላይ ሙዳየ ምጽዋት ቤተክርስቲያን ወጥቶ ንግስ ሲሆን አይታል። ከመግቢያው በር ጋር አንድ ካህን ይቀመጣል፣ መስቀል ይዞ ሙዳየ ምጽዋት ይቀመጣል። ሙዳየ ምጽዋት ውስጥ ምእመናን መጥተው ይከታሉ፣ ካህኑ ደግሞ ያሳልማቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገው ይሄንን ነው። የስጦታ ሳጥን አጠገብ ቁጭ አለ ይላል። የሚሰጡትን እንዲያይ ይላል ንባቡ። የሚሰጡትን ሰዎች ሁኔታ እንዲመለከት። አሁን እሱ ገንዘቡን አይደለም የሚያየው፣ የሰዎቹ ገንዘቡን ያመጡበት መንገድ፣ የሚሰጡበት መንገድ እሱን ነው የሚያየው ማለት ነው። ሁሉም እየሰጠ ሄደ ስላሉ ቆጠር አድርጎ ዘግኖ፣ እሷ ግን ፈታች። ያላት 2 ዲናር ነው። እሱንም ራሱ ጥላው ሄደች። ብድግ አለ ክርስቶስ ከመቀመጫው አስነሳው። አየ ያላትን ነው፣ ትዳሯን ነው የሚለው። እንደው ያላትን ሰጠች። እቺ ሴት ይላል ትርጓሜውን ስታነበው፣ እነሱ ሄደው የሚመገቡት አላቸው። ምንጣፍ ተነጥፎ ይጠብቃቸዋል፣ ብፌ ተዘርግቶ ይጠብቃቸዋል። እቺ ሴት ግን ምንም የላትም። ምናልባትም ቂጣ ገዝታበት የምትሄድበትን ሳንቲም ነው የሰጠችው። በቃ ይቅርብኝ ብላ እግዚአብሔር ይሰጠኛል ብላ አምና ይሄን ይፈልጋል። ይሄ ማለት ግን በማያምን ልቡና ያለንን ሁሉ አስረክበን እንሄድ ማለት አይደለም። ኢንቴንሽናችንን ለእግዚአብሔር የምንሰጠው እሱ ስጦታ አይፈልግም ከኔ ፍቅር መግለጫ ነው ብለን አስበን የምንሰጠውን ስጦታ ማሰብ እንዳለብን ለመግለጽ ነው ማለት ነው። 6ኛ ጥያቄያችን አት የድንግል ልጅ በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን ነው። ቃለ ሕይወት ያሰማልን መምህሮቻችን አሜን። ጥያቄ በአደባባይ የምንሰጠው ለሌላው ምሳሌ እንድንሆን ነው ይላሉ። እውነትም ሰው ከሌላው እያየ ለመስጠት የሚነሳሳ አለ? ይሄ እንዴት ይታያል ብለዋል። ባለፈው ሰርተናል። እሱ ይሄ ሊሰጡ ነው ብለው የሚሰጡ አሉ። ደግሞ ቅድም እንዳልኩት ስጦታ የተሰጣቸው ጸጋቸው ሆነው ደግሞ የሚሰጡ አሉ። በነገራችን ላይ በአደባባይ መስጠት ስለተነሳ ነው። ምንም ካለ መስጠት ውዳሴ ከንቱን ፈልጎ መስጠት ይሻላል። አንዳንድ ሰዎች አይሰጡም ግን ይተቻሉ፣ ዳር ሆነው ማለት ነው። ቤተክርስቲያን ተቸግራ እያዩዋት ለምሳሌ አቶ ገሌ 100 ሺህ ብር ሰጡ አጨብጭቡላችሁ ሲባል በጣም እልል ስላለ ምእመኑ 100 ሺህ ብር ስለሆነ እኮ ነው እልል ያሉ ብሎ የሚተቻለ። እሱ መጀመሪያ 100 ብር ሰጥቷል ወይ 10 ብር ሰጥቷል ወይ? አየ ቢያደርገው ኖሮ እዛ ስሜት ውስጥ ስለሚገባ ትችት ውስጥ አይገባም። ሁልጊዜ የሚተቹ ሰዎች የማይሰሩ ናቸው ይባላል። ለአዛዥ ምንድነው ሰማይ ቅርቡ ነው ይባላል። በጣም ለሱ ምንም ቀላል ነው። ከበሮ በሰው እጅ እና በራስ እንደዛ ነው። እና ስለዚህ ከመተቸት ውዳሴ ከንቱ ፈልጎ ቀብረር ብሎ የሚሰጠው ሰውዬ ይበልጣል። ሰጥቷላ ቢያንስ በሰጠው ስጦታ የሚሰራው ስራ አለ ማለት ነው። ረሃብተኞችን ኮነ ያተርፋል፣ ቤተክርስቲያን ኮነ ይሰራል። ስጦታውን የተቀበለው አካል ነው ኃላፊነቱን የሚወስደው እንጂ ሰውየው ሰጥቷል። ካለ መስጠት ይሻላል። ውዳሴ ከንቱን እያበረታታው አይደለም። ይሄ በቅዱስ ዮሐንስ አፈወርቅ ሕይወት ውስጥ የተከሰተ ነው። ቅዱስ ዮሐንስ አፈወርቅ በነበረበት ጊዜ አንድ ባለጸጋ ሰው ወደሱ መጥቶ እኔ ስጦታ ሰጣለሁ አለ። ስለ ውዳሴ ከንቱ አስተምሮ ነው ቅዱስ ዮሐንስ አፈወርቅ። ስጦታ ሰጣለሁ፣ ውዳሴ ከንቱንም ወዳለሁ አለ። እንዲያመሰግኑኝ እፈልጋለሁ። አይ ከውዳሴ ከንቱ በነጻ መልኩ በንጽህና ብትሰጥ ነው የሚጠቅምህ አለው። በቃ እኔ ስጦታውን አቆማለሁ፣ ውዳሴ ከንቱ ከሌለም ምን ያደርግልኛል ስጦታ ብሎ አቆመዋለሁ አለ። በቃ አታቆም፣ ስጦታውንም ስጥ፣ ውዳሴ ከንቱንም ተቀበል። ምሳሌ መሰለለት። አንድ ሰው ዘር ቢዘራ ያን የዘራውን ዘር ባይጠብቀው አረም ቢወራው ማለት ነው ሙሉ ለሙሉ አይጠፋም። ለእሸት የምትሆንና እንደገና ደግሞ ለዘር የምትሆን ሊያገኝ ይችላል። ስለዚህ ካንተም ውስጥ ውዳሴ ከንቱ እያደር የሚጠፋ ነው። ስጦታው ከሚቋረጥ ይሄ የሚጠፋው ውዳሴ ከንቱ እለት እለት የሚጠፋ ስለሆነ አብሮ ቢቀጥል በራሱ ችግር የለውም። ትንሽ ለዘር ያህል ክርስትናህን ለመጠበቅ ለምክንያት ያህል እግዚአብሔር የሚሰጥህን ጸጋ አታጣም። ስለዚህ ስጥ ብሎታል ይላል እና ውዳሴ ከንቱ መጥፎ ነው፣ ትክክል ነው። ደግሞ እንደ ሰውየው ነው። ሰዎች እልል ስላሉ ስላጨበጨቡ ሰውየው ፈልጎት ተቀብሎታል ማለት አይደለም። እነዛ ሰዎች ያንን ነገር ሪፍሌክት የሚያደርጉት ሌላ ሰው እንዲነቃቃ ነው። መናገራቸው እኮ ኃጢአት አይደለም በራሱ ሰውየው ነው። ሰውየው ከተቀበለው ነው ያን ውዳሴ ከንቱ። እኔ እኮ ቀላል ሰው አለምሳሌ ሰማህ አይደል ስሜ ሲጠራ ምናምን ካለ ነው እንጂ እሱ አልፈልግም ካለ በውስጡ ከጠላው እኮ ሺህ ጊዜ ቢታወጅ እሱ ጋር አይደርስም፣ አጠገቡ አይደርስም እና በራሱ ችግር የለውም ነው። ግን ከመተቸት እና ከማማት ቤተክርስቲያን ከመንቀፍ ውዳሴ ከንቱ ፈልገው የሚሰጡ ሰዎች ይሻላሉ። ያ በሂደት ሊቀር ይችላል ማለት ዳር ሆነ ምን ተች ሰዎች አለን ለውዳሴ ከንቱ ነው የሚሰጡት። እንደኛ እንስታ
ሰውየው 100 ሺህ ነው የሰጠው አይደለም። እኛ ደግሞ 200 ሺህ ብር እንስጥና ከውዳሴ ከንቱ ነፃ እናድርገው ያን ሰውዬ ከፈለገ ለካም ይበልጠኛል ብሎ እንዲያስብ ማለት ነው። ካላደረግን ከውዳሴ ከንቱ ነፃ እንዲሆን መለመን ነው እንጂ በራሱ አትስጥ ተብሎ አይነገርም። ያው በዚህ ጊዜ ቤተክርስቲያን ብዙ ነገር በሚያስፈልጋት ሰዓት ማለት ነው። ሁለተኛ ከሰው እያየም የሚሰጥ አለ። ይሄ እኮ የኛ ድክመት ነው እንጂ ከሰው ታዝንለት አለ እንጂ አለ ከሰው የሚሰጥ አለ። ሰው ለምንድን ነው ሲነሳሳ ገሌ ስለሰጠም ሊሰጥ ይችላል። እውነት እንናገር እንዳትዋሸኝ። አሁን ይሄን መርሃ ግብር ሰርተን ስንጨርስ በመጀመሪያ የምናየው ምንድን ነው? ከስር ስንት ሰው እንደተመለከተው አለ። ሶስት እኮ ነው በቃ ስንት ሰው ተመልክቶኛል እኔን ያረካናል እኮ ይሄ በቃ ስንት ሰው ጋር ደርሻለሁ። ከዛ ቀጥሎስ አስተያየቶቹ ኮሜንቶቹ አንዳንዴ የሆነ ስድብ ምናምን ሲሆን ትንሽ ጸነን ያለ ይፈታተነናል እኮ ግን ደግሞ መንፈሳዊ ቦታ ነው ያለው ብለን እንተዋለን እንጂ ዓለማዊ ቦታ ቢሆን እኮ እዛው ላይ ደግሞ ታስገባለታል። ለስድብማ ብለህ ልጽፍበት ይችላል። ትክክል ነው። ይከፋናል እንዴ ፍጹማን እኮ አይደለንም። የሚያመሰግነን ሰው እንፈልጋለን። ግን ያ ምስጋና መንግስተ ሰማያት ያስገባል ብለን ማሰብ የለብንም። ለስራችን ግን ትክክል ነው እንዴ እኔ የሚያመሰግነኝ ሰው ነው ለስራዬ የሆነ እንትን የሚሰጠኝ እንጂ ሁሌ የሚነቅፍ ከሆነ ከዋና አንሳለን እንዴ ውሃ እንኳን ሲሰደብና ሲያመሰግኑት የከለር ሪፍሌክት ያደርጋል አይደል? እኛ እኮ ሰዎች ነን እንዴ። ስለዚህ ምስጋና ተገቢ የምስጋና ንፉጎች መሆንም የለብንም። ምስጋና ለሚገባው ማመስገን አለብን። መመስጋገን ጥሩ ነው በጣም በጣም ከአንደበት በጎ ነገር ወይ እገሌ አፉ እንደው ማር ነው በቃ ከአፉ ጠብ የሚል ማር ጠብ ያደርጋል ምናምን ይባላል እኮ። ሆቴል ትገባለህ አይደል? ለምሳሌ አስተናጋጆች መጥተው ከፍተውልህ አምቧ የሆነ ነገር ልታዝ ትችላለህ። ቀድተው ሲያስቀምጡልህ አመሰግናለሁ ትላለች። ምን አለ ስራዋ ነው ምናምን የሚሉ ሰዎች እኮ አሉ። የራሷ ጉዳይ ምናምን። ይሄ ምስጋናን ንፉግ ሆነን እንድንመሰገን ደግሞ የምንፈልግ ሰዎች ከሆነ ይሄ ፌር አይደለም ማለት ነው። የመጨረሻው ጥያቄያችን ለዚህ መርሃ ግብር ሁለት ጥያቄ ይቀረናል። ያው ሰባተኛ ጥያቄ ሆኖ በአንድ ላይ ሁለት ጥያቄዎች እንጠይቃለች። አት መቅደላዊት ጌታቸው በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን ነው። ቃልት ያሰማልን። ስሜ ወለተ ሩፋኤል ይባላል። ሁለት ጥያቄዎች አሉኝ። አንደኛ ስለ አስራት የተሰራውን አይቼዋለሁ። አንድ ያልገባኝ አስራት የምንሰጠው ሰርተን ካገኘነው ብቻ ነው ወይስ በስጦታም በእርዳታም በመሳሰሉት ካገኘነው ነው? ሁለተኛው በመኪናም ሆነ በእግር ስናልፍ ሩቅም ሆነ ቅርብ ቤተክርስቲያን ዞረን እንሳለማለን። ይህ ልማድ ነው ወይስ ክርስትና ብለዋል። አመሰግናለሁ ብለዋል። የመጀመሪያው ጥያቄ አስራት ስናወጣ ከገቢያችን ላይ ነው ወይስ ሰው ሲሰጠን በየጊዜው ከምናገኘው? እሱ በእኛ ፍላጎት ላይ የተመሰረተ ነው። ሲጀመር አስራት ከ10 1 የሚለው በተለይ ወደ ፍትሐ ነገሥቱ ሄደን ስናነብ ገበሬው ይላል አይደል? እንደገና ነጋዴው ይላል። ለምሳሌ ነጋዴው ቀድሞ ትርፉን በትክክል የሚያመጣው ከአመት በኋላ ነው። በአመት ይሄን ያህል አትርፍ ያለው ካተረፈው ብር አስራት ያወጣል ማለት ነው። ገበሬውስ በአመት አይደል ወደ ጎተራ ከሚከተው ለምሳሌ አንዳንዶቹ እንደው ውድማው ላይ ያሉ ከተወቃ በኋላ ወደ ጎተራ ሲሰፈር እየሰፈሩ 9 ይሉና 10ኛውን ለመቤት ይላሉ። ለብቻ ነው የሚያስቀምጡት። ሲሰፍሩ ራሱ 9 ይላሉ። 10 ከ10 1 ሰብስበው ያስገባሉ ማለት ነው። ወደ ከተማው ስንመጣ አሁን ገቢያችን በሳምንት እንቀበላለን ደሞዝ፣ በወር እንቀበላለን፣ በ15 ቀን እንቀበላለን። ልክ እጃችን ላይ ቋሚና መደበኛ ገቢ ነው ያ ማለት ነው። የማይቋረጥ ነው። ከዛ ላይ አስራታችንን እናወጣለን ማለት ነው። ድንገት ግን ሰው ለምሳሌ 50 ብር ሊሰጥ ይችላል። አይ እኔ ከእግዚአብሔር ጋር ነው ይሄንን የምጠቀመው ብለህ ብትሰጥ በራሱ ክፋት የለውም። ባትሰጥም ደግሞ ነውር አይደለም ማለት ነው። ያ ቋሚ አይደለም። አንድ ቀን ሊኖር ይችላል፣ ሌላ ጊዜ ላይኖር ይችላል ማለት ነው። ለምሳሌ የሆነ ነገር ሎተሪ ሊሆን ይችላል አይደል? ወይ የሆነ እጣ ሊሆን ይችላል። ሲመጣልህ በአንድ ጊዜ ስለሆነ ከዛ አስራት ብታወጣ የምትጎዳበት ነገር አይደለም። ሁል ጊዜ ሰዎች የሚያስቡት ሻይ ጠጣም የሆነ ነገር አድርግም ብሎ ሰው ሲሰጠው ከዛ ላይ እንትን እያለ ካልኩሌት እያደረገ እንዲህ አስጨንቆ የሚገዛ አምላክ አይደለም በነገራችን ላይ ማለት ነው። ልክ በእኛ ስጦታ ልክ የሚከፍለን አድርገን ማሰብ የለብንም። ይሄ ቁጥጥር እንደ መንግስት ታክስ ማለት ነው። እንደዛ አይደለም። በቃ ከወራዊ ገቢያችን ላይ ከማያቋርጥ ገቢያችን ላይ የምንከፍለው ነው። ነጋዴው ከትርፉ ገበሬው ከምርቱ አይደል? ነጋዴው ከትርፉ ካለ ገበሬው ከምርቱ ካለ የመንግስት ሰራተኛ ደግሞ ከደሞዙ ማለት ደሞዝ አይደል? ምን ነው ከደሞዙ የሚለውን ብቻ እንያዝ። ይሄን ከሰጠን በቂ ነው በራሱ ባንመራመር ሌላ ውስጥ ባንገባ። ለምሳሌ አሁን እኔ ስወጣ አንተ 50 ብር ለታክሲ ብትሰጠኝ አስራት አወጣ 5 ብር እዚህ ከተመራ በነገራችን ላይ መመናል ሊሰጠኝም ላይሰጠኝም ይችላል። እና እሱ ነው እና ባንመራር ከ10 1 ነው የሚለው ከገቢያችን ላይ የሚለውን እንያዘው።
በቂ ነው። ይሄ ከገባ አንዳንድ እንደው የሚጠይቁት ጥያቄ ይሄ የመንግስት ሰራተኞች ሆኖና ግሮስ እና ኔት የሚባላል ይሄ ጥቅል ገቢህና ተጣርቶ የሚደርስህ ለምሳሌ አንተ ደሞዝህ ስትቀጠር 10,000 ብር ነው ተቆራርጦ የሚደርስህ ግን 8,000 ነው። ስለዚህ አስራት የምታወጣው ከየትኛው ነው? ከ8 የታወቀ ነው። ኪስ የምትከተው እሱን አይደል? ከሱ ላይ ነው የምታወጣው ማለት ነው። እሱ ነው። ሌላው ይሄ ከሩቅ መሳለም ሁለተኛ ጥያቄያችን። ሁለተኛው ከሩቅ መሳለም እኔ ነፃነት ወርቅነህን ይቅርታ ልጠይቀውና ብናነሳው ጥሩ ነው። የቤተሰብ ጨዋታ ላይ ያውቁታል። አንዴ ኢንተርቪ ሰጥቶ ውጭ ሀገር ለምንድን ነው እዛ ማትኖረው ለምን ወደዚህ መጣ ሲባል ብዙ እንትኖችን አንስቷል። አንዱ ግን ይገርማል አለው ለሴፉ ይመስለኛል ከካዛንቺስ ጀምረ አለ እስከ 6 ኪሎ ድረስ በታክሲ ስትሄድ እጅህ አያርፍም አለ። እጅህ አያርፍም ማለት ያው ይታወቃል ቤተክርስቲያን። እዛ ግን እንደዚህ ብለን የምትሄደዋል ምንም የምታየው ነገር የለም እና ይሄ ራሱ ያስመጣል እና በጣም ነው የወደድኩለት። ዞሮ ዞሮ ያው የቤተክርስቲያን ፍቅርን ነው ስተረጉመው የቤተክርስቲያን ፍቅርና መሳለም ከሩቅ ይገባል። ወደ ቤተክርስቲያን ስንገባ እንሳለማለን። ከቤተክርስቲያን ስንወጣም እጅ ነስተን እንወጣለን። ስንገባ ልክ ሰላምታ አቅርበን እጅ ነስተን ነው የምንገባው። ስንወጣም ደግሞ ቡራኬ ተቀብለን ነው የምንወጣው ማለት ነው። ዝም ብለን እንደ ተራ ቦታ እንደ ተራ ቤት አይደለም የምንቆጥረው። በነገራችን ላይ ከትልልቅ ሰዎች ጋራም ስንገናኝ ትልልቅ ቤቶችም ስንገኝ እኮ የምናደርገው እንደዚህ ነው። በኢትዮጵያውያን ልማድ ኖር ብለን እንገባለን አይደል? ስንወጣም ዝም ብለን ብድግ ብለን አንወጣም እንደ ባለጌ ማለት ነው። በምንወጣበትም ጊዜ እጅ ነስተን መሄዳችንን አሳውቀን ይቅርታ ጠይቀን ነው የምንሄደውና ይሄ አለ። ሲገቡ እጅ ነስቶ ሲወጡም እጅ ነስቶ መውጣት በራሱ ክፋት የለውም። በነገራችን ላይ ይሄ ቀረጻ ሲደረግ አሁን ዋዜማ ላይ ነው ያለው። የእመቤታችን በዓል ነገ ነው የሚከበረው አይደል? በ21 ግንቦት 21 ይሄ በደብረ ምጥማቅ በቤተክርስቲያን ጉልላት ላይ የተገለጠችበት እመቤታችን ለ5 ተከታታይ ቀናት። የሚገርመው እዛ ስንክሳሩ ላይ ስታነብ ይመጡና ምዕመናን ያዩዋታል፣ ቡራኬ ይቀበላሉ፣ ይዘምራሉ፣ ይጸልያሉ። ከሞቱ ሰዎች መካከል ከወገኖቻቸው መካከል የሚፈልጉትን ታስነሳላቸውና ይገናኛሉ ይላል። የመቀነታቸውን መሐረባቸውን ጨርቃቸውን ይጥሉላታል ወደ ሰማይ ወደ ላይ ሲወረውሩት ትቀበልና መልሳ ትልክላቸዋለች። ያን እንደ ቡራኬ ይቀበሉታል ይላል። ቀን ውለው ማለት ነው ሊያድሩም ይችላሉ። ወደ ቤት መሄድ ካለባቸው ግን ደግሞ እጅ ነስተዋት ወደ ቤታቸው ይሄዳሉ ማለት ነው። እጅ ነስተዋት ይሄዳሉ። ስለዚህ ቤተክርስቲያን ስንገባ ተሳልመናት ስንወጣም እጅ ነስተናት ብንወጣ በራሱ ችግር የለውም። መጽሐፍ ቅዱስ ላይ ቃል በቃል አለ። አውዱ ትርጓሜው ቢለያይም በሚስጥር ግን ሊቃውንቱ ወደዚህ ያመጡታል። ምን የሚል ቃል አለ መሰለ? ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። ምን ማለት ነው? መሳለሚያ የሚል ቦታም አላት ቤተክርስቲያን። ገጠር አይተህ ከሆነ ዋናው መንገድ እንደዚህ ነው። ወደ ቤተክርስቲያን የሚያስገባ መንገድ አለ። ሰዎች ወደዛ ገብተው መሳለም ካቃታቸው እዚህ ጋር መስቀል ይተከላል። ከዛ እዛ ጋር ሆነው ይሳለማሉ። መሳለሚያ አሁን ኢትዮጵያ ውስጥ በአዲስ አበባ ላይ ማለት መሳለሚያ ምን ገብርኤል መሳለሚያ ገብርኤል መሳለሚያ አማኑኤል መሳለሚያ እሱ አሁን በድሮ ጊዜ አስፋልቷ ነች። ወደ ቤተክርስቲያን የሚያስገባ መንገድ አለ። ሰው ካላደረሰው እዛ ጋር መስቀል ይተከላል፣ ይሳለማል፣ ሙዳየ ምጽዋትም ይቀመጣል። እዛ ውስጥ መባውን ያስገባል። መሳለሚያ። ስለዚህ መሳለም ከሩቁ እጅ መንሳት አንድም የመንግስተ ሰማያት ምሳሌ ነው። ከሩቅ እጅ እንነሳታለን እስከምንገባ ድረስ ማለት ነው። ልባችን ከዛ እንዳይርቅ በርቀትም ሆነን እግዚአብሔርን እየተማጸንን እንጠብቃለን ማለት ነው። ስለዚህ ስንገባም ተሳልመን ስንወጣም እጅ ነስተን ብንወጣ በራሱ ችግር የለውም ማለት ነው። በነገራችን ላይ ሰርተናል። ወደ ቤተክርስቲያን ስንገባ ምን ማድረግ እንዳለብን የሚል ሰርተናል። የመጀመሪያው ቤተክርስቲያን መሳለም በደንብ ሰርተናል። ወደ ኋላ ማየት ይችላሉ። ከማጠቃለል በፊት እንደ ማጠቃለያ አንድ ነገር ልናገር። አንደኛ ምጽዋት መስጠት ርህራሄ ነው። ቅድም እንዳልኩት ብር ስላለን አይደለም፣ ስላላቸው የሚሰጡ ምጽዋት አይደለም እየሰጡ ያሉት። ተሪዮ ታይታ ጉራ መግለጫ ነው እንጂ ምጽዋት አይደለም። በርህራሄ የምትሰጠው ነው ምጽዋት ማለት። አዝነህ ሩህሩህነትን ለመግለጽ የምትሰጠው ስጦታ ምጽዋት ይባላል። የሆነ ዘፋኝ አስደስቶ የአዝማሪ ግጥም ሰምተህ የምትሰጠው እሱ ርህራሄ አይደለም። የርህራሄ ስሜት ነው፣ እሱ የስጋዊ ስሜት ነው። ስለዚህ ምጽዋትን ከሌላ ነገር ጋር እንዳናገናኘው። ምጽዋት መስጠት ርህራሄ ነው ይላል ፍትሐ ነገሥቱ። ከውዳሴ ከንቱ መራቅ አለብን ይላል። በተቻለ መጠን ከውዳሴ ከንቱ ርቀን መስጠት አለብን። ውዳሴ ከንቱ ያለብን ሰዎች ምጽዋት ማቆም አይደለም መፍትሄው፣ ምጽዋቱን እየቀጠልን ውዳሴ ከንቱን መጥላት ነው። አይ እኔ ውዳሴ ከንቱ ስለመፈልግ ምጽዋት መስጠት አልችልም ማለት የለብንም። እየሰጠን ግን ከዛ መታቀብ አለብን። 2 3ኛ የሚታይ ስጦታ ብቻ ሳይሆን የማይታይ ስጦታም እግዚአብሔር ይቀበላል። የማይታይ ስጦታ ቅን ሕሊና፣ በጎ ልቡና፣
ቅን መመኘት መልካም መመኘት በራሱ ጸሎትም ስጦታ ነው። የመጨረሻ አንድ ጥቅስ ላንብብ። ሲራክ ላይ ነው መጽሐፍ ሲራክ ላይ ምዕመናን ገብተው ያነቡታል። እኔ ትርጓሜውን ነው የወሰድኩትኝ። ልጄ ሆይ ይልና ድሃውን ኑሮውን አትከልክለው ይላል። የድሃ ኑሮ ምንድነው? አየው ኑሮውን አትከልክለው ማለት ልመና ነው እኮ። እኔ በነገራችን ላይ ልመናን ከምድር ላይ ማጥፋት አይቻልም። ምክንያቱም ይኸውልህ እግዚአብሔር አንዱ ካንዱ እንዲለምን አድርጎ ነው ይሰራል። ልመና የምንለው እኛ ምጽዋት ብቻ ነው አይደለም እንዴ? ሞያስ አሜሪካ እኮ እየወሰደችን ነው አይደል እንዴ? ወደ አሜሪካ የምንሄደው በቪዛ ምንድነው የሚባለው በዲቪ ለምንድን ነው እንዴ? ለአሜሪካ ስለምናስፈልጋት ነው። በሌላ አንፃር ድሆች ናችሁ ትለናለች፣ ጉልበታችንን ግን ትፈልገዋለች። ለትምህርት የሚሄዱ ሰዎች እዚያ ያሉ አድቫይዘሮች ስራ እየሰጧቸው ወደዚህ እኮ ይመጣሉ። እነሱ ብር ተሰጥቷቸው ቤተሰቦቻቸውን እዛ ስለወሰዱ እና ቤት ስለተሰጣቸው ስለሚበሉ ስለሚጠጡ ኑሮ ነው የሚመስላቸው አይደል? ግን የኢትዮጵያን ታሪክ በተለይ ቅዱሳት መጻሕፍትን በተመለከተ በእነዚህ ሰዎች አማካይነት ሙሉ ለሙሉ እያጋዙት ነው። ሪሰርች እንዲሰራ ይልኩታል። አንዱን የፒኤችዲ ተማሪ ማለት ነው ቁጭ ብለው ብር ሰጥተውት ማለት ነው ሙሉ መረጃ ይዞላቸው ይላል። ኢትዮጵያን አልረገጧትም፣ አያውቋትም። ስለ ኢትዮጵያ ግን ሙሉ መረጃ አላቸው። አንዱ ለአንዱማ ያስፈልጋል። እኔ እናንተ እዚህ ቁጭ ብለን የምንናገረው እኮ አድማጮች ስላሉ ነው። እና ባይኖሩ ምን ዋጋ አለው? ለአድማጮች እኛ እናስፈልጋቸዋለን፣ ለእኛ ደግሞ እነሱ ያስፈልጋል። ሶስቱ ነው እኮ አንዱ ለአንዱ ያስፈልጋል። የግድ ሁሉም እኩልማ አይሆንም፣ በጭራሽ ሊሆን አይችልም ይላል መጽሐፍም። ድህነት ከቶ አይጠፋም ይላል። እና በነገራችን ላይ ይሄ ድህነት ላይ የሚሰራውን ስራ ለማንኳሰስ አይደለም። ድሆችን ከድህነት መለየት ይገባል። ድሃን መጠየፍ እና ድህነትን መጥላት ሁለቱ ስለሚለያይ ማለት ነው ይላል ሲራክ። ልጄ ሆይ ድሃውን ኑሮውን አትከልክለው፣ የሚኖርበት ልመናውን አትከልክለው ይላል። አይገርምም? የሚኖርበት ነው እሱ። ልመናውን አትከልክለው፣ አይኖችህንም ከሚለምንበት አትመልስ፣ ትክ ብለህ እየው። ምን ማለት ነው? አስተውለው። ተቸግሮ ነው የውሸቱን ነው አጣራ ማለት ነው። በሌላ አባባል ማለት ነው ዝም ብለህ ከምትሰጥ ገንዘብ በራስህ ሰርች አድርግ፣ ትክ ብለህ እየው። እንዳልኩ ነው ትክ ብሎ ማየት ሰውየው ዝም ብሎ ማየት አጣራው። ርቦት ነው፣ ተቸግሮ ነው፣ እያጭበረበረ ነው። ያዘነች ሰውነቱን አታሳዝን። በምን በመከልከል ማለት ነው። ትክ ብለህ እየው። በማጣት አዝኗል። ያዘነች ሰውነቱን አታሳዝን። ቀድሞ በማጣቱ አዝኗል ይላል። የለም ያልከው እንደሆነ ጨርሶ ያዝናል። ያዘነም ሰው በመንሳት ወይም በመከልከል ማለት ነው አታበሳጭ። የተከዘንም ልቡና አታስደንግጥ። ይሰጠኛል ብሎ ሲለምን የለም ወግድ ከደጄ ያልከው እንደሆነ ይደነግጣል ይላል። ስለዚህ ስጦታን ከዚህ አንጻር ምጽዋትን ከዚህ አንጻር ብናየው መልካም ነው ላለው እንደ ማጠቃለያ ማለት ነው። በጣም መልካም። ከባለፈውም ትምህርት በተጨማሪ ዛሬም ደግሞ የነሱ ጥያቄ የብዙዎቻችን ጥያቄ ሆኖ ጥሩ ትምህርት አግኝተንበታል። እርግጠኛ ነኝ ተመልካቾችም ጥሩ እውቀት እንዳገኙበት አልጠራጠርም። አሁንም በኮሜንት መስጫ ሳጥናችሁም ላይ ሀሳቦች እንድታጋሩን ለማሳሰብ ወዳለሁ። ቃልት ያሰማልን። አሜን። መጋቢ በቀጣይ ደግሞ ሌሎቹን እንደዚሁ የሌሎቹን ተከታታይ ትምህርቶች በምዕራፍ 20 ያሉትንም እንደዚሁ ዳሰን እንመጣለን ማለት ነው። መጽሐፋችንም እያለቀ ነው፣ እንዳትረሱት። ላልሰሙም እያሰማችሁ ልማድና ክርስትና መጽሐፍ እንደዚሁ ወደ እናንተ ሊደርስ ጥቂት ጊዜያቶች ነው የቀሩት ማለት ነው። በደንብ እናወጃለን፣ በደንብ እናበስራለን። በቀንዲል ሚዲያ ስለተከታተላችሁን በጣም እናመሰግናለን። የቀንዲል ሚዲያ ዩቲዩብ ቻናሎችን ሰብስክራይብ ያደረጋችሁ እንድትከታተሉ፣ ለሌሎችም ደግሞ በማጋራት መርሃ ግብሩን ስትጀምሩ ላይክ፣ ሀሳብ አስተያየታችሁንም ደግሞ በኮሜንት መስጫው ላይ ብታሰፍሩልን እጅግ ደስ ይለናል። ስለምትሰጡን ሁሉ በጎ ነገር ሁሉ እናመሰግናለን። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እስከ ሳምንት ቸር ቆዩልን።